ነው የነኬቢ ቤት? ሂጃን ኮክተሽ ሰላም በዩ። ሲጀመር ለምን እንደሆነ አላውቅም። ካልተናገርኩሽ ይከፋሻል አይደል? አይ እንደዛ አይደለም። በቃ እንሂድ። ለምን ቆምክ? እንደውም ሂጂ፣ እኔ ብቻዬን ነው የምሄደው። ምን ማለት ነው? ደርሰናል እኮ። ብቻዬን ነው እንደምሄደው? እና አሁን እዚህ ጋር የዛ የከበደሽን ስም መጥራት ምን አመጣው እንዴ? ቆይ ለምን ተናደድክ? ማ እኔ ኪራ ነኝ የምቀነው? ለምን ብዬ ነው በቤት ሰራተኛ የምቀነው? የቤት ሰራተኛ? አዎ። ምን ነው በሙሉ ስምሽ ስጠራሽ ደበረሽ? ለምንድን ነው የሚደብረኝ? ስራ አይደል? አላፍርበትም። እና አሁን እኮ ሰው ቤት ነው የምንሄደው። በቃ እንጨቃጨቅ። አንተ እኮ ነው የጀመርከው። ሲጀመር ፊትሽ ራሱ እኮ የጭቅጭቅ መድረክ ነው የሚመስለው። ኧረ ተው። አንዳንዴ ግን እንደ ህፃን ያደርግሃል። መራዊት የናሆሜን እናት ለመታወቅ ፍራቻ ቢኖራትም በቀጠሯቸው መሰረት ወደ ቤታቸው መጥተው ተዋውቀዋታል። ታዲያ መራዊትንም እንዳዩት በጣም ነበረ የወደዷት። ኪራ የጽናት ነገር አወዛግቦታል። ፍቅረኛዬ ብዬ ሳስባት እሷ እንደ ሰራተኛ መሆን ትፈልጋለች። ሰራተኛዬ ናት ብዬ ለማዘዝ ስፈልግ እሷም ደግሞ እንደ ፍቅረኛ መሆን ያምራታል። ብቻ ግን የጽናት ጸባይ አልያዝ አልጨበጣለኝ እያለ ነው ኪራ። ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በጽናት ድራማ በክፍል 60 ተከስተናል። ሰናይት ስልክ ተደውሎባታል። ታዲያ አንቺ ሴትዮ ለምን አትይንም? ህይወታችን ለምን ኖሩ ነው አይደለ? እቴ የሆነ ነገር ብትሆን ኢትዮጵያ ውስጥ እንዳለው እንዳትረሽ በማለት ዝታ ስልኩን ትዘጋዋለች። ቆይታም የተደወለባት ስልክ ነበረ። በተናደደችው ንዴት ጮክ ብላ ለመመለስ ስትሞክር መራዊት ነበረች። መራዊትም ወደ ቤት እንድትመጣ እየጠራቻት ነበር። ታዲያ ሰናይትም ወደ ቤታቸው መሄድ እንደማትችል እየነገረቻት ነበረ። ምን ሆነች ነው እያለቻት ነው። ምክንያቱም ሰናይት እያለቀሰች ስለነበረ መራዊትም የሆነችው ነገር ብቻ ጥርጣሬ ውስጥ አስገብቷታል። ታዲያ ምንም ደህና ነኝ ብላ ስልኩን ዘጋቸው። ኪራና ጽናት በጥሪያቸው መሰረት ወደ እነ መራዊት እያመሩ ነው። ታዲያ ሰናይት መታ ነበር እንዲህ እያለ ኪራ ይጠይቃታል። ጽናትም እረ አልመጣችም ካለች በኋላ ያኮነው የነኪቤ ቤት ትለዋለች። ሂጅና አንኳኩተሽ ሰላም በይው፣ ለምን እኔ እንድናገርሽ ትፈልጊያለሽ እያለ ከዛም ጭቅጭቃቸውን ይቀጥላሉ። ጀመር የቤት ሰራተኛ ነሽ፣ እኔ ባንቺ አልቀናም ይላታል። የቤት ሰራተኛ ትላለች ጽናትም አዎ ምን ነው በሙሉ ስምሽ ስጠራሽ ደበረሽ አላት። ለምን ስራ እኮ ነው አላፍርበትም። ከዛም ሲጨቃጨቁ ከቆዩ በኋላ በቃ እኔ ሄጃለሁ፣ ልጅቷንም ቶሎ ሂጅና ስራ ግዣት በማለት ገፍተራ አድርጓት ይሄዳል። እንግዳ ለመቀበል በስራ ላይ የነበረችው መራዊት ናሆሜ ይመጣና አሁን እረፍት ያስፈልግሻል ቁጭ በይ ካላት በኋላ ቤተሰቦቼን ስለምትወጅልኝ በጣም አድርጌ አመሰግናለሁ አላት። ሴት ልጅ ከምንም በላይ እንክብካቤ ትፈልጋለች። እኔም አንተን ስለሰጠኝና ስለምትንከባከበኝ አመሰግናለሁ ካለች በኋላ ከዛም እነ ጽናት ምን ነው ቀሩ? ናሆሜም መንገድ ላይ ተጋጭተው ይሆን እንዴ? ምናልባትም እኮ እየመጣን ነው ብለውን ነበረ፣ እንዴት እስካሁን ቀሩ? እየተባባሉ ባሉበት ሰዓት ራቸው ይንኳኳና ከዛም በር ሊከፍት ናሆሜ ይሄዳል። ታዲያ መራዊት ሀሳብና ጭንቀት የሆነባት የናሆሜ እናት ትወደኛለች አትወደኝም የሚለው ነገር ነበር። አምላኬ ሆይ በናሆሜ እናት ፊት ሙሉ አድርገኝ እያለች እየተማጸነች ነበረ። ጽናትም በጥሪው መሰረት ወደ ቤት ተከሰተች። ከዛም ልብሷን ቀይራ ወደ ስራ ልትገባ ስትል ስራውን እንደጨረሰችውና ናሆሜን እናት ለመቀበል በዝግጅት ላይ እንዳሉ ትነግራታለች። ከዛም ጽናት እንደ ፈራሽ አውቃለሁ፣ ነገር ግን አንቺን አግኝተው ምን ይላሉ? በጣም አንቺ ሙሉ ሰውና ጎበዝ አስተዋይ ልጅ ነሽ እያለች የመከረቻት ነበረ። እኔ እንጃ ፈርቻለሁ አለች መራዊትም። ወደ መራዊትም ወንዶቻችን የት ሄዱ አለች። ያንቺ በመጣ እንጂ የኔስ እንኳን ሄደችልኝ የሚል ይመስላል። ኪራ ያላንቺ አይሆንም እንደዚያ አትበይ አለች። ዛም በመንገድ ሲመጡ ሲጨቃጨቁ እንደነበረ እየነገረቻት ሳለ ናሆሜም ብሎ ነበረ ምናልባትም መንገድ ላይ ሲመጡ ተጣልተው ይሆናል እያለ ነበር። አየሽ አይደለ ጭቅጭቃችን እንኳን ዓለም አቀፍ ሆነ እያለች ነበር ጽናትም። ከዛም እስኪ ወደ ኩሽና እንግባና እየሰራሁትን ቀማምሽሌ በማለት ወደ ኩሽና ትወስዳታለች። ናሆሜን በበኩሉ እስካሁን መቼም ጽናት ሜካፕ እየተቀባች አይደለም የቆየችው፣ ምን እያደረጋች ነው እያለው ነው። ሴቶቹ ምንም እንኳን ሜካፕ ባይቀቡም ተሎ አይወጡም አለ ኪራም። ታዲያ ሁለታቸው እንደዚህ እየተጨዋወቱ ባሉበት ሰዓት ከእናቱ ስልክ ይደወላል። ታዲያ የናሆሜ እናትም ከአካባቢያቸው የሆነ ሰው እንደሞተና ከዛም ልቅሶ መሄድ እንዳለባቸው ከቀጠሯቸው ወይም አሁን ከተቀጣጠሩበት መድረስ እንደማይችሉ በሌላ ጊዜ መምጣት እንደሚችሉ ተናግረው ስልኩን ዘጉት። ናሆሜም ሌሊቱን በሙሉ እኮ ምንም አልተኛችም፣ እንደዛ ለፍታ ምግቡ እንዴት ሊሆን ነው እያለ ነበር።
መራዊትም ከአማቷ ፊት ስለምታቀርበው ምግብ እየተጨናነቀች ነው። ታዲያ ጽናትም ቆንጆ ሰርተሻል እኮ አንቺ ዝም ብለሽ ነው የምትጨናነቂው እያለቻት ነበር። ታዲያ መራዊት ምን ገጥማት ይሆን ቀረች እኮ እያለች ነበረ። ጽናትም እንዴ አማትሽ እኮ ናት አንቱ በይ እንጂ አንቺ ልትይ ነው እንዴ? አይኔ አንቺ አንቱ ብቻ ግራ ገባኝ እያለቻት ነበር። ታዲያ ጽናትም በመራዊት ንግግር ከት ብላ መሳቋን ቀጠለችበት። ትስቂያለሽ አይደል? ቆይ አንቺ ነገር ትደርሽበታለሽ አለቻት። እኔ እኮ ሰራተኛ ነኝ አለቻት። ታዲያ መራዊትም ይቅርታ ጽናት ላስታውስሽ ፈልጌ አልነበረም፣ ይልቁንስ አሁን ፍቅርን አትክፊ እባክሽን ተጠቀሚበት፣ ምንም ሀሳብሽን አልቀየርሽም እንዴ ትላታለች። ታዲያ ጽናትም ኪራ እኮ ቀን በቀን ራሱን እየጎዳ ነው፣ እኔ እንጃ ምን ማድረግ እንዳለብኝ አለቻት። ታዲያ መራዊትም ልብሽን ስሚ የሚል ምላሽ ነበር የሰጠቻት። ከዛም ግን እኮ አባቴ አለቻት። አባትሽ በጣም መልካም ሰውና ሁሉን የሚረዳ ነው። ደግሞ ቤተሰብ እንኳን ፈቃደኛ ባይሆን ለፍቅር ሲባል ስንት መስዋዕትነት ይከፈላል በማለት ትመልስላታለች። መራዊትም ቀጠለች። የአንቺ ትልቁ ስህተት ለኪራ አባት እውነቱን አለመናገርሽ ነው። አሁንም ቢሆን አልረፈደም አለቻት። እሺ መራዊት አለች ጽናትም። ከዛም ከኪራና ከናሆሜ ሄደው ይቀላቀሉና ለምን እናት እስካሁን አልመጣችም በማለት መራዊት ትጠይቃለች። ታዲያ ኪራም ከአካባቢያቸው የሆነ ሰው እንደሞተና ልቅሶ እንደገጠማት ዛሬ መምጣት እንደማትችል ትነግራቸዋለች። ነፍስ ይማር ካለች በኋላ እኛም ልቅሶ ሄደን መድረስ ይኖርብናል ነገ ለቀብር ይላታል። አይ እኔም አልሄድም እፈራለሁ አለች መራዊትም ከተዋወቅን በኋላ ቢሆን ይሻላል፣ አሁን ግን አይናውጣነት ነው የሚሆነው ትላለች። ጽናትም ቀጠለች። አዎ ከተዋወቃችሁ በኋላ ይሻላል፣ አሁን ግን ትክክል ነው መሄድ የለባትም ትላለች። አንድ አይነት እኮ ናቸው አየህልኝ አይደል ይላል ናሆሜ መራዊትን ደብሯታል፣ እንዴት አድርገን ፈታ እናድርጋት እያለ ነው። ከዛም ለምን ሰብሰብ ብለን ከዚህ አናመሽም አናድርም እያለ ነው። ከጽናት ጋር ሁለተኛ አልተኛም፣ ትተኛታለህ ፈርዶብሃል፣ ወይም እዚህ ሶፋ ላይ ትተኛለህ እየተባባሉ ነበር። ከዛም መጠጥ ቀረበና ሁላቸውም መጫወት ጀመሩ። ዊህ ስትሰክሪ እኮ ፍቅር ነሽ፣ ሁልጊዜ ላስክርሽ እንዴ አለ ኪራም። ጽናትም ቀጠለች። እኔ እኮ ዝም ብዬ ነው እንጂ ፍቅር አውቃለሁ ትላለች። ከዛም ጨዋታቸው እየደራ መጣና ለምን አንጫወትም? የሆነ ቁጥር አንድ ሰው ይዛል፣ ከዛም ያንን ቁጥር እየጠራ ይታዘዛል በማለት ይህንን እቅድ ታወጣለች። ከዛም ጨዋታው ቀጠለ። ጨዋታቸው መካከል ኪራ ጥያቄውን ያስከትላል። ትጠይኛለሽ ይላታል ጽናትን። እንዴት ነው ምጠላህ በማለት ትመልሳለች። ለጠየቁሽ ጥያቄ ቀጥታ የሆነ መልስ እንድትመልሽልኝ ነው የምፈልገው በማለት ያስጨንቃታል። ጽናትም ቀጠለች። ልጥላህ ብል እንዴት ብዬ ነው ልጠላህ የምችለው በማለት ትመልሳለች። ታዲያ ካልጠላሽኝ ለምንድን ነው ለሌላ ሰው ልትድርኝ አሰብሽው ይላታል። እናትህ በማለት መርበትበት ትጀምራለች። ከዛም መራዊት እንዲያቆሙ ታደርጋቸዋለች። ጽናት አንድ ጥያቄ ብቻ ነው የሚፈቀደው በማለት ታዲያ ናሆሜ መራዊትን ቅድም ጽናትን አስቆመሻታል፣ ምንድን ነው ለእኔ የደበቃችሁኝ እያላት ነበረ። መራዊትም ለመናገር ፈቃደኛ አልሆነችም። በቃ አሁን መሽቷል፣ ደክሞኛል፣ ልተኛበት አለችው። ጽናት በወሰደችው መጠጥ አሟታል። ታዲያ ኪራ ለምን ይህንን እያወቅሽ ለምን ጠጣሽ እያላት ነው። ስጠጣ አታስቆመኝም ነበር እንዴ ትለዋለች ኪራን። የፓፓያ ጁስ ልስጥሽ ካላት በኋላ እሷ የፓፓያ ጁስ አሁን ማን ይፈጨዋል፣ እግባና ልረፍ፣ አንተ የምትፈልገው ነገር ካለ ቀስቅሰኝ በማለት ከዛም ተነስታ ትሄዳለች። እየተንገዳገደች ስለነበረ ኪራ እንዳትወድቅ ለመደገፍ ቢሞክርም ልቀቀኝ፣ እኔ እኮ ራሴን ችዬ መሄድ እችላለሁ ትለዋለች። ይህልሽ ግን የሆነ ቱቦ ውስጥ ይከትሻል በማለት ኪራም ይናገራል። የናሆሜ እናት በቀጠሯቸው መሰረት ወደ እነ ናሆሜ ቤት ይከሰታሉ። ታዲያ መራዊትም ስታያቸው መርበትበት ትጀምራለች። ምን ነው 3 ጊዜ ካልዞርኩ አይጸናም አልሽሳ ልጄ ቁጭ በይ እንጂ ትላቸዋለች። ከዛም መራዊት እባላለሁ የናሆሜ ጓደኛ ነኝ በማለት ትተዋወቃቸዋለች። ታዲያ የናሆሜ እናት መራዊትን እንዳዩት በጣም ወደዋታል። ከየትኛው ነው ያመጣሃት እያሉ ነው። ከሐዋሳ ነው ያመጣዋት ይላቸዋል። ታዲያ የሸገሮቹ አለቆብህ እንዴ ትላቸዋለች። እንዴ ማዬ የመጀመሪያ ናት፣ ምን ነው እንደዛ አይነት ወሬ ታወሪያለሽ በማለት እናቱን ጠቆም እያደረገ ነበር። ታዲያ እናቱም የልጅ ልጅ የምታሳየኝ መቼ ነው በማለት ትጠይቃለች። ከዛም እኔ እኮ አንድ ፍሬ ልጅ ነኝ፣ ምን ነው የልጅ ልጅ ለማየት ቸኮልሽ? ከዛም መራዊት ከተለየቻቸው በኋላ ወደድሻት እማዬ? ስታያት እንዴት ነው? በጣም ነው የወደድኳት፣ ጥሩ ልጅ ነው ያገባኸው አለችው። መራዊትም የናሆሜ እናት እንደመጣችና እንደተጨናነቀች ለጽናት ደውላ እየነገረቻት ነበረ። ታዲያ ስልኩን ከዘጋችው በኋላ አምላኪ ወይ ከመደነባበር ጠብቀኝ እያለች ነበር።
ጧት ሆነና የናሆሜ እናት በጧት ተነስታለች። ታዲያ ልጄ በጧት መነሳት ለምደሃል ማለት ነው፣ በጣም ደስ ይላል ካለችው በኋላ አባትህ አሁን እኔ ትቼው ስለመጣው በርበር እያየ ይሆናል፣ ደግሞ አንተ ሳትነግረው ስለተከራየህ በጣም ተቆጥተዋል እያለች ነበረ። ናሆሜም ይህንን ነገር እኮ ማበረታታት ነበረበት ካለ ታዲያ እናቱም ይልቁስ ልጄ የት ናት? ደግሞ ስትሰራ እኮ አትሰማም አለች። እሷ በማለዳ ነው የተነሳችው፣ ቁርስ እየሰራች ነው በማለት ይመልሳል። እቃው ተስማምቷታል ማለት ነው። ደግሞ ከየት ነው ያፈስካት? በጣም ነው የወደድኳት። ይልቁንስ አጥብቀ ያዛት። ምን ማለት ነው ማዬ? ውለድ ነው ምልህ። ውለድ ስትባል ግን ለምንድን ነው የማትወደው አለችው። እሺ በዚህ ጉዳይ ከቤት መተን እንከራከራለን እያላት ሳለ መራዊት ትመጣና ዳቦ ግዛ ናሆሜ እያለች እየተርበተበተች ነበር። ታዲያ ፍራቸዋን አይታ ስለነበር እናቱም አትፍሬኝ፣ እኔ እኮ እናትሽ ነኝ በማለት በቆመችበት እንድትቀመጥ አደረገቻት። ሰናይት ቤት ዘግታ በተቀመጠችበት ጽናት ትመጣና ታንኳኳለች። ከብዙ ማንኳኳት በኋላ ከፈተችላት። ለምንድን ነው ስልክ ብደውል ስልክሽም አይሰራም አታነሽም? ምን ሆነሽ ነው ግን? በደህናሽ አይደለም አለቻት። ትንሽ ራስ ምታት ስላመመኝ ነበረ ትላለች ሰናይትም። ራስ ምታቱ ግን ዝም ብሎ እንዳልመጣብሽ ይሰማኛል፣ የሆነ ነገር ግን ደብቀሽኛል፣ እባክሽን ንገሪኝ እያለቻት ነው። ከዛም ምንም የተፈጠረ ነገር የለም በቃ ስላመመኝ ነው ካለቻት በኋላ ከዛም እንደውም ወጥተን አየር መቀበል ይኖርብናል አለች ጽናትም። ከዛም መውጣት እንደማትፈልግ ብትነግራትም የሆነ ነገር ሆነሻል እንጂ በደህናሽ እንደዚህ ሊሆን አይችልም በማለት የሆነችውን ነገር እንድትነግራት ብትፈልግም ሰናይት ግን ፈቃደኛ አልሆነችም። ከዛም በመጨረሻ በቃ እንውጣ ካልሆነ ተባባሉ። ኪራ ጽናትን ከቤት ሲያጣት ስልክ ደውሏል። የት ሄድሽ እያላት ነው። ከሰናይት እንደሄደች የነገረችውና ከዛም ካስፈለገም ደግሞ ቶሎ መልሳለሁ ብትለውም ለምን ሄድሽ ሳታስፈቅጅኝ አሁንስ ለምን ትመጫለሽ የሚል ምላሽ መልሶላታል። ታዲያ ኪራም ይች ልጅ ግን ምን ይሻላታል? አሁን ደግሞ ጭራሽ ከቤት እየወጣች መሄድ ጀመረች። ቆይ ፍቅረኛዋ ልሆን ስል አለቃዬ ትለኛለች፣ አለቃ ልሆን ስል ፍቅረኛ መሆን ያምራታል። ብቻ ምን እንደማደርግ ግራ ገባኝ እያለ ነው። ታዲያ የኪራን ንግግር ናሆሜ ሰምቶት ነበር። ምንም እንዳትደብቀኝ ብቻዋን እያወራህልኝ ነው እያለው ነው። እኔ ምን ላድርግ ግራ ገባኝ እኮ። ከዛም ስለ ጽናት ሁኔታ አነሳለት። ጽናት እንደዚህ የሆነችበት የሆነ የደበቀችን አንድ ሚስጥር አለ። ቅድም የሆነ ነገር ሞቅ ብሏት ልትነግረን ስትፈልግ መራዊት አስቁማታለች። ታዲያ መራዊትንም ምንድነው የደበቃችሁኝ ብዬ እንድትነግረኝ ብፈልግም እሷ ግን ቁጣና እንቅልፍ ነው የሚቀድማት ይለዋል። ቆይ ማንን እንደማፈጥ ታያለህ ይላል ኪራም። ከዛም እንደውም በእኔ ምክንያት የደመቀውን ፍቅርን እንድታጣ አልፈልግም ካለው በኋላ ኪራም ሴቶቹ ግን ምን ያህል ድብቅ ናቸው እያለ ነበር። ታዲያ ሁለታቸው እንደዚህ እያወሩ ባሉበት ሰዓት ሰናይትና ጽናት ይመጣሉ። ይኸውልህ እኛ እንደዚህ እያወራን እሷ ከዚህ ተለጥፋ ትሰማልኛለች አለ ናሆሜ። ምንድን ነው የምሰማው አለች ጽናትም። ምጣድ ነዋ፣ ምጣዱ ሰማለች በማለት ነገሩን ለማዞር እየሞከረ ነበር። የናሆሜ እናትም ልጅ እኮ ቤት መቀመጥ አይወድም አለች። ከዛም አይ ዛሬ ነው እንጂ ሁልጊዜ ከኔ ጋር ነው የሚለው። ታዲያ የናሆሜ እናትም አዲስ ፍቅር አለምን ካልጨበጥ ነው እኮ ነው የሚያስብለው ካለች በኋላ ልጅ ግን በጣም እየተሰቃየች ነው ይላሉ። ከዛም ምን ብላ መርበትበት ትጀምራለች። አንድ አንቱ አንድ አንቺ እያልሽ ነው፣ እኔ እንደ እናትሽዬኝ አንቺ ማለት ትችያለሽ ይላሉ። ታዲያ መራዊትም ለምዶብኝ እኮ ነው ካለች በኋላ ልጅዎት ካሳደጉት ከእርስዎ በላይ ባላውቀውም በጣም ቀላልና ጸባይ ያለው ነው በማለት ስለ ናሆሜ መልካምነት እየተናገረች ነበረ። ታዲያ ደስታችሁ ሙሉ እንዲሆን ለምን አንድ ድክ ድክ የሚል ልጅ አትወልዱም እያሉ ነበረ እናቱም። መራዊትም የናሆምን አባት መታወቅ እንደምትፈልግና እዚህ ለምን አይመጡም የሚል ጥያቄ እንዳስከተለች ተመልክተናል። እናቱም አሁን ትንሽ ናሆሜን ስላኮረፈው ነው ቤት መጥተሽ ትተዋወቂዋለሽ በማለት ከናሆሜ እናት ጋር የነበራቸው ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳቸው። አመሰግናለሁ።